ይሄ ነገር አሚን ፊርማው እንዲካሄድ ወይም ደግሞ ሴዶ ፋይት እንዲያደርግም የስፖርት ወዳጆችና የአዲስ አበባ ኢንተግሬትድ ማርሻል አርት ኃላፊዎች መተው አዋውለውን ፋይቱ ይደረጋል። ቀኑን በቅርቡ እናሳያቸዋለን። ጋይስ በስተመጨረሻ ሴዶ ተስማማ። እንግዲህ ከመጀመሪያ ጀምሮ እንግዲህ ብዙ ነገር እያለው ነበር ይሄ ልጅ። በመጨረሻም እንግዲህ ተቀብሏል ማለት ነው። ተስማምቷል። ለማንኛውም ሲፈራረሙ እስኪ የሚያሳየውን ቪዲዮ አብረን እንየው። እንደከፈትኩ አሁን ነው ያየሁት። ይገርማችኋል። ባይዘዌ ከመጀመሪያም ጀምሮ እንደሚደረግ ግልጽ ነበረ። እኔ እርግጠኛ ነበርኩኝ እንደራሴ ማለት የራሳቸው የሆነ ስራ እየሰሩ ይመስለኛል፣ ወይ ደግሞ እንደ ፕሮሞሽን አይነት ነገር ማለት ነው። መጀመሪያ እኛ ላይ አይምሮአችን ላይ ሰሩብን ማለት ነው። ማለት አቴንሽን እንድንሰጠው ማለት ነው። አይመስላችሁ? ይሄ ነገር ማለት የራሳቸው ውስጥ ለውስጥ የተስማሙት ነገር ይመስለኛል። ይሄ እንዳልኳችሁ ለፕሮሞሽን ማለት ነው። እንዴ የፈራ ይመስላል አይደል? ግን በቃ ምንም ከዚህ በኋላ ወደ ኋላ ማለት አይቻልም። ይፍራም አይፍራም እንግዲህ መሆኑ የማይቀር ነው ማለት ነው። እስኪ አሁን ደግሞ ጌች ምን እንዳለ ሰምተን እንመለስ። 3 2 1 እንግዲህ ብዙዎቻችሁ ሴዶ እንደምታስቡት ሰው እንዳልሆነ ዛሬ አሳይቷል። ብዙዎች በምክንያት እያበዙ ከፋይቱ ርቀዋል። ብዙ ልጆች ሶሻል ሚዲያ እንዲሆነ እያሉ ብዙ ሰዎች ፈርተው በሶሻል ሚዲያ እኛን ወቅሰው ቀርተዋል ከፋይት። ሴዶ ግን እኔ ፈሪ አይደለሁም፣ እኔ ማርሻል አርቲስት ነኝ እንዳለውም እኔ ኪንግ ነኝ እንዳለውም ሆኖ መጥቶ ፋይቱን ማድረግ አለብኝ። የምን 5 ሚሊዮን ብር ነው የምን 10 ሚሊዮን ብር ነው በነፃም ቢሆን ፋይት አደርጋለሁ። አይ ዶንት ኬር። እዚህ ጋር ግን አይጣረስም ትላላችሁ ማለቴ አላስገቡለትም በአካውንቱ። እስኪ እናንተን ግምት ኮሜንት ላይ የእናንተ ብር ገደል ይግባ ብሎ ነው ፋይት ማድረጉን የወሰነው። ይሄ ነገር አሚን ፊርማው እንዲካሄድ ወይም ደግሞ ሴዶ ፋይት እንዲያደርግም የስፖርት ወዳጆችና የአዲስ አበባ ኢንተግሬትድ ማርሻል አርት ኃላፊዎች መተው አዋውለውን ፋይቱ ይደረጋል። ቀኑን በቅርቡ እናሳያቸዋለን። እዚህ ይሄ የምታዩት ሸጋ ኢንቨንት ኦፊስ ነው ያለነው። የባለፈውን ያንን ምርጥ ዝግጅት ያዘጋጁልን እነሱ ናቸው። ስቴይ ቲዩንድ። ይሄ ነገር በውስጥ ለውስጥ የሆነ እየሰሩብን ያለ ሴራ አለ በእርግጠኝነት። ማለቴ የጠየቀው ገንዘብ ገብቶለታል። ይሄ የማይዋሽ ሀቅ ነው፣ ገብቶለታል። ግን ያው በቃ ተስማምተው ምናምን ማለት ጌች በዚህ እንደሚጠቀም ያውቃልና ያው የቀረበለትም ድርድር አሪፍ ነው። ሴዶ እንዳለውም በእርግጠኝነት እስከ 200 ሚሊዮን ብር በስነ ስርዓት ያገኛል በትንሹ ማለት ነው። ያንን አውቆ ነው የቢዝነስ ሰው ስለሆነ በቃ አስገባለት። አይ ለማንኛውም መደረጉ ነው ዋናው ነገር። የምር በዚህ አጋጣሚ ሴዶ ተመችቶኛል። የፈራ መስሎ ነበር ሁላችንም። እንግዲህ ሌሎች አዳዲስ ነገሮች ካሉ ይዤላችሁ እመጣለሁ። ኦኬ ቪዲዮንም ላይክ አድርጉ። እዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ይመቻችሁ።